ይሄው ለምሳሌ እሷ እናንተ ላላችሁት እቺ ተራ ላደረገችው የሆነ እሱን ለማስቀናት እሱን ለማናደድ በቃ እሱን ለመበቀል ምናምን ያደረገችው 3-4 ጥፋቶችን እንኳን ለመካስ ነው እየሄደች ያለችው። እሷ ግን መካስ እንኳን አልፈለገችም። አብርሃም ካደረገባት ያ ሁሉ ነገር ከፈጸመባት ነገር አንፃር አንዱን እንኳን አላነሳችም። ይካሰኝ አላለችም እሷ። ታዲያኛ ምን ቤት ነን ነው እኮ እሷ ይቅር ብየዋለሁ በቃ ሁሉን ነገር ትቼዋለሁ ካለች እንግዲህ ደግ አደረግሽ እናቴ። እግዚአብሔርም የሚወደው ነገር ነው እንኳንም ተውሽው። ስለዚህ እስከዛሬ የሄድኩበት መንገድ አግባብና ትክክል አይደለም። ስለዚህ ባሌን ወደ ቤቴ መመለስ እፈልጋለሁ። ትዳሬን ከወደቀበት ዳግም ማንሳት እፈልጋለሁ። ልጄን በአባቱና በእናቱ ፍቅር እንዲያድግ እፈልጋለሁ የሚል ሐሳብ ይዛ ከመጣች አባቢ ስለዚህ ይሄ ሐሳብ እንዳይበላሽባት ለማድረግ ነው ምንጥረው። ዳኒ ተንኮል ነው ይዞ የመጣው። ዳኒ አንድም ቀን ሰው ሲያስታርቅ መልካም ነገር ሲያደርግ አይተነው አናቅ አብሶ በአብርሃምና በሩታ መካከል። ስለዚህ ከእንደዚህ አይነት ሰዎች እየራቅ እኮ ነው ቁስልን ሊያባብስብህ ከሚችል ነገር እየራቅ ቁስልን ታክመዋለህ እንጂ እንደገና ቁስልን ሊያመረቅዝብህና ዳግም እንደገና ህመም ውስጥ ሊከት ወደሚችል ነገር አትሄድም አይደል? ስለዚህ የዶክተር ምክር መስማት ቁስል ቶሎ እንዲድን ያደርጋል። በቃ ሌላ አዲስ ነገር የለውም። ስለዚህ አሁን አብርሃም ወደ ቶሎ ብሎ ወደዚህም እንዳይመጣ የሆነበት ያለው ምክንያት ምንድነው? እዛ ጋር ያለው ነገር በቃ ዝም ብሎ አለ አይደል? እንዴት ነው ምግብ ቤት እናንተ ምግብ ቤት ሄዳችሁ በቃ ብራችሁን ከፍላችሁ ምግብ አዛችሁ እናንተ ያለፋችሁበት ያልከተፋችሁትን ያላማሰላችሁትን ምግብ እንደ መብላት ነው ለአብርሃም ከሄርሜላ ጋር ያለው ግንኙነት። ያ ስለተመቸው ነው። ያስቤዛ አንጣ የሚለው የለም፣ የቤት ኪራይ የሚለው የለም፣ የወተት የሚለው የለም እዛ ጋር። እንደውም ከሄርሜላ ወተት ይሰጠዋል ለሱ። እዚህ ለልጁ ወተት ይገዛል፣ እዛ ደግሞ ከሄርሜላ ጋር ወተት ይወስዳል። እሱም ልጁም ወተት እየጠቡ እያደጉን ዳንሼ በታብታብ እንደማትጨክን ስላወቀች ነው እንደዚህ ሆና ይጠበቀች። ይሄው ተዝረከረክ ገና በሁለት ብርጭቆ ወይ እንደዛው ወንድ ልጅ ሆነ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ ሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ። በጾሙ ዛሬ ልንፈተን ነው እንግዲህ እያዳሜ ይኸውልህ እየጸለይክ ነው የዛሬን ቪዲዮ የምታየው። ምንም ልረዳ አልችልም፣ በቃ ምንም ማድረግ አይቻልም። እንደምትመለከተው ነው እነሱ ሃይማኖት የላቸውም ይትስት ናቸው። ስለዚህ ምንም ማድረግ አይቻልም ብራዘር። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ይችላላችሁ። ይመጃል። በጣም የሚቀርታ አበባ ማዘጋጀት ነበረብኝ፣ እሱም እረስቸዋለሁ፣ አላዘጋጀሁም። በጣም ትልቅ ይቅርታ ጠይቃለሁ። እናንተንም አብርሽዬንም ውድ ባሌንም ሲመጣ ትልቅ ይቅርታ ጠይቋለሁ። ግን ካልደበረው እዛ ጋር አበባ አለ፣ እሱን ሰጠዋል። ከደበረው ግን ይቀራል እና አብረን እንጠጣለን፣ እንጆይ እናደርጋለን። ዛሬ ብዙ ነገሮቻችንን የምንረሳበት ቀን ይሆናል። አንድ ለነገራችሁ የምፈልገው ነገር አሁን ትናንትና በለቀኩት ቪዲዮ ላይ ብዙ ሰዎች ቀር ብሏቸዋል። በቃ ሩታን ተጫንካት፣ ሩታ እንደዚህ ያልካት፣ ሩታን በቃ ምናምን ተናገርካት ምናምን አላችሁ። በጣም የሚያስቀኝ ምንድነው ወሩን ሙሉ አብርሃምን ስናገር ምንም ያላላችሁ ሰዎች አንድ ቀን ሩታን ስናገር ጓገጭ አላችሁ። ሩታን የተናገርኩበት ምክንያት ደግሞ መልሶ ነገ ጣጣ ውስጥ ሊከታት የሚችል ነገር እያደረገች ስለሆነ ነው። መልሳ ነገ ልታለቅስበት የምትችልበትን ነገር እያደረገች ስለሆነ ነው እየተቆጣዋት ያለሁት። ለዛ ነው ምንም ተጭኛትም አይደለም ምንም አይደለም። ምክንያቱም ክብሯን በጠበቀ ሴትነቷን ወይም ሚስትነቷን ወይም የልጁ እናት እንደመሆኗ መጠን በዛ ክብር መጠን ነው ወደሱ መመለስ ያለባትም እሱን ወደሷ መመለስም ያለባት እንጂ ራሷን ጥላ አይደለም። የተደረገባትን የሆነችውን ነገር እሷ ረስታለች። ብዙዎቻችሁ ግን አረሳችሁትም። ብዙዎቻችሁ እሷ በተበደለችውና ባለቀሰችው ነገር አብርሃም ላይ ቂም ይዛችኋል። እሷ ግን ሁሉን ረስታ አብርሃምን ወደ ራሷ መመለስ ትፈልጋለች። የሩታና የናንተ መንገድ የተለያየው እዚህ ጋር ነው። ምክንያቱም እናንተ በአብርሃም ስትናደዱና ስታዝኑ ኦሬዲ ባዳናችሁ ሶስተኛ ወገን ናችሁ። ከአብርሃም ጋር ምንም አይነት ነገር የላችሁም። በቃ ሩታን ስለምትወዷት ወይም ደግሞ ሴት ልጅ ስትበደል ሴት ልጅ ስታለቅስ በሚለው ሙድ ነበር አይደለ? አብርሃምን ስትቃወሙ ስትሰድቡትም ምንም ስትሉት የነበራችሁት በቃ እኔንም ጨምሮ ማለት ነው ስንቃወሙ የነበረው እንጂ በሩታ ልብ አልነበረም አብርሃምንም ስንቃወም የነበረው። ምክንያቱም ሩታ እያፈቀረችውና ወደሷ እንዲመለስ እየፈለገች ዳግም ትዳራቸውን አድሰው ወደ ቀድሞ ህይወታቸው ተመልሰው ህይወታቸውን መጀመር እየፈለገች ነው ከአብርሃም ጋር የምትጣለው። በሷና በእኛ መካከል ያለው ልዩነት ይሄ ነው። ስለዚህ እነሱ በሚሄዱበት መንገድ ነው እንጂ አብረን ፍሎ ማድረግ ያለብን ወይም መከተል ያለብን እንጂ እኛ የራሳችንን መንገድማ ከመረጠን መሀል ቤት እንቀራለን። ምክንያቱም እነሱ በእኛ መንገድ አይደለም እየሄዱ ያሉት፣ በራሳቸው መንገድ ነው። ሩታም በራሷ መንገድ ነው እየሄደች ያለችው። ትናንትና ተጣልታ ትናንትና ብዙ ነገር ተባብላ በማግስቱ መታ
ና ወደ ቤት ተመለስ በቃ ከዚህ በኋላ ሁሉም ነገር ይቅር ምናምን ስትል ምን አይነት ስሜት ነው እናንተ ተሰማችሁ? አላመናችሁም? ሁላችሁም የሩታ ወዳጆችም የአብርሃምም ብቻ ማንም ሁላችሁም የሩታን ንግግር አላመናችሁም። ደንግጣችሁ ነበር ያልጠበቃችሁት ነገር ስለሆነ። ምክንያቱም ለምንድን ነው ያልጠበቃችሁት? በእንደዚህ አይነት መንገድ አልነበረማ እንድትታረቅ የፈለግነው። ማንም ሰው ለዛውም ተበድሎ ለዛውም ትዳር ውስጥ ሆኖ ለዛውም ነፍሰ ጡር በነበረችበት እርጉዝ ሆና እንደዛ ብቸኝነት ምናምን ባሏ ከጎኗ ሊቆም ሲገባ ሀገሯን ቀያዋን እሱም ብላ ተከትላ ሄዳ አኖራታለሁ አስተዳድራታለሁ ብሎ ከቤተሰቦቿ ወስዶ ሜዳ ላይ አውጥቶ የጣላት እሷን ነው። እሷ ይሄ ስሜትን በቃ ትቼዋለሁ ካለች እኛ ምን ቤት ነን? ወደ ኋላ ሄደን ይሄንን ነገር እየጎተትን እንዲኳ አድርጓታል እንዲያድርጓታል አትናገራ ጫና አትበላት ኖ የምናገራት ደግሞ ያንቋሸሽኳት ወይ የሰደብኳት አይደለም። ነገ ሊገጥማት የሚችልበት ነገ በዚህ አካሄድ ነገ ምን ሊገጥማት እንደሚችል ነው እየነገርኳት ያለሁት እንጂ አብርሃም እያደረገ ያለው ነገር እኮ ጠፍቶኝ አይደለም። እሷ እኮ አብርሃምን ሄዳ እየጠየቀችው እኮ ምንድነው ዘዋይ የተባለ ነገር አብርሃም ከሷ ጋር ምን አይነት ቪዲዮ ነበር ሲሰራ የነበረው? ለምሳሌ ላሳያችሁ። ቆይ አሁን ለምሳሌ ይሄንን ቪዲዮ እንየው እስኪ። የዚህ ቪዲዮ ቀን አሁን የዚህ ቪዲዮ ቀን አብርሃምና የዚህ ቪዲዮ ቀን ሩታ አብርሃምን ልመና ሄዳ ነበር። ና እንታረቅ ና ወደ ቤት ተመለስ ምናምን ለማለት እኮ አብርሃምን ሄዳ ነበር። ይሄንን ቪዲዮ እያየች እሷ ምንም ካልመሰላት እኛ ምን ቤት ነን ነው? አየህ ውሸቷንም ሊሆን ይችላል እያለን ያለ ነው። ለዛ ነው እኔ ምክንያቱም ግራ ገባኛ። እንደዚህ አይነት ልብ እንደዚህ አይነት ስሜት ባሏ እንደዚህ የሆነባት ከሌላ ሴት ጋር እየዋለ እያደረ አይ ዶንት ኖ ና ወደ ቤት ተመለስ እኔ አይቼ ስለማላቅ ነው። እስካሁን እኮ አልተመለሰም። እሷ ልጁን ለማየት ይመጣል። ከዛ በኋላ ነገ ልጁን ለማየት ይመጣል። ከዛ ተመልሶ ሄርሜላ አቅፍ ውስጥ ነው የሚሄደው። ይሄን እያየች እሷ ካልደበራት እናንተ እኔ ምን ቤት ነን ታዲያ? ሩታ የምንልበት ምክንያት ምንድነው? ስለዚህ ያላን አማራጭ ምንድነው? እንደ እህት እንደ ወንድም ለሷ ትክክለኛውን መንገድ ነው። በቃ ዳግም ነገ የምታለቅስበትን ነገር እንዳታደርግ የምታደርገው ነገር በአግባቡና በትክክለኛ መንገድ እንዲሆን ነው። አብርሃምን ሊያስተምር በሚችል መንገድ ነው ወደ እሷ መመለስ ያለበት። ትክክል እንዳልሰራ አምኑ ከቻለ ከፈለገችው እሷ ካልፈለገችው ግን በትክክለኛ መንገድ ዳግም ምስክር አስቀምጣ ይሄ ነገር በህይወቷ ውስጥ እንዳይከሰት ዋስትና ይዛ ነገ እንደገና ከዚህ የባሰ ነገር ቤቷ ውስጥ መኝታ ክፍሏ ሴት ጎትቶ ይዞ እንደማይመጣ ምንም ማረጋገጫ የሌለው ና ወደ ቤት ተመለስ ና በቃ አብረን እንሁን አይ ዶንት ኖ። እኔ 50-50 ነኝ። እኔ አላመንኩም። ሩታ ተበድላለች፣ ሩታ ተጎድታለች። በጣም ጠንካራ ናት ራሱ እስካሁን ይሄን ሁሉ ይችላል። እንደገና አሁንም የማይሆን ነገር እያደረገ በወረቀት ተፋተው በልብ ሳይፋቱ ባሏ ግን በሌላ አቅፍ ውስጥ ጊዜውን እያሳለፈ እሷ አሁንም ድረስ ባሌ ወደኔ ይመጣልኛል ብላ በተስፋ መጠበቅ ከባድ ጥንካሬ ነው ይሄ። እኔ እንጃ እኔ ሩታ ጋር ካልሆነ ራሱ ይሄንን ነገር ከየት እናመጣዋለን? እንደዚህ አይነት ጥንካሬ እንደዚህ አይነት አቅም ጸጥ ብሎ እኔ እንጃ ይጎዳታል እኮ በየቀኑ የምታየው ቪዲዮ የሚለቀቀው ነገር ምናምን እሷን የሚጎዳና የሚያሳዝን ነው። ግን እሷ እንዴት ቻለችው? ስለዚህ ዝም ብላችሁ አታሽቃብጡ። ሩታን ተናገርኩ ሩታ እንደዚህ አልክ ኖ አታሽቃብጡ። እንደዛ አልተናገርኩም። የአብርሃምን ሩቡን ያክል ሩታን ተናግሬ አላቅም። ሩታን እየመከርኩ ነው። እናንተ ታርግ ነው ትክክል ነው ታርግ አብርሃም እንዲያርጉባት የለ አብርሃም ከሴት ጋር እንደዚህ ሆኖ የለ አብርሃም እንደዚህ ኖ የእሷና የአብርሃም እኩል አይደለም። እሷ እየሄደችበት ካለው መንገድ አንጻር እኩል አይደለም ነው እያልኳቸው ያሉት። ይህንን ተረዱ። እናንተ እንድትበቀል ምናምን እኔ ደግሞ ያን አይደለም ስለመበቀል አይደለም እያወራ ያሉት። እናንተ እሷ እንድትበቀለው እሷ አድርጎባት የለ እሷም ታድርግበት ምናምን ነገር እኔ ደግሞ እሱን አይደለም ምለው። ትዳሯን እንደሚፈልግ ከአብርሃም ጋር መታረቅ እንደፈለገች ሴት ከሆነ አክት እያደረገች ያለችው። ስለዚህ በዚህ መንገድ መቼም እርቃ ያመጣላትም ነው። የባሰ ጥል ነው ሊፈጠር የሚችለው ነው። በቃ ከዚህ ውጭ አላወራውም እኔ ብዬ ተስፋ አደርጋለሁ። እስከዛሬ ድረስ እንዴት ነው የሆነ ይደብረዋል፣ አንዳንዴ ከፈዋል ምናምን አይደለ እንደሚወደኝ እያወኩኝ ብዙ የማይሆን ነገሮችን አድርጌያለሁኝና እሱንም እንዲረሳ በደንብ ክሰዋለሁኝ እስኪመጣ ድረስ ቢያንስ ይኸው ለምሳሌ እሷ እናንተ ላላችሁት እቺ ተራ አላደረገችው የሆነ እሱን ለማስቀናት እሱን ለማናደድ በቃ እሱን ለመበቀል ምናምን ያደረገችው 3-4 ጥፋቶችን እንኳን ለመካስ ነው እየሄደች ያለችው። እሷ ግን መካስ እንኳን አልፈለገችም። አብርሃም ካደረገባት ያ ሁሉ ነገር ከፈጸመባት ነገር አንፃር አንዱን እንኳን አላነሳችም። ይካሰኝ አላለችም እሷ። ታዲያኛ ምን ቤት ነን ነው እኮ እሷ ይቅር ብየዋለሁ በቃ ሁሉን ነገር ትቼዋለሁ ካለች እንግዲህ ደግ አደረግሽ እናቴ። እግዚአብሔርም የሚወደው ነገር ነው እንኳንም ተውሽው። ስለዚህ እስከዛሬ የሄድኩበት መንገድ አግባብና ትክክል አይደለም። ስለዚህ ባሌን ወደ ቤቴ መመለስ እፈልጋለሁ። ትዳሬን ከወደቀበት ዳግም ማንሳት እፈልጋለሁ። ልጄን በአባቱና በእናቱ ፍቅር እንዲያድግ እፈልጋለሁ የሚል ሐሳብ ይዛ ከመጣች አባቢ ስለዚህ ይሄ ሐሳብ እንዳይበላሽባት
ለማድረግ ነው የምንጥረው። ይሄ ሀሳብ ወደማይሆን ነገር እንዳይሄድ ነው ለማድረግ የምንጥረው። ስለዚህ የዳኒ ጉዳይ ሀሳቧን ያበላሽባታል። ዳኒ ወደ እሷ በመጣ ቁጥር ከአብርሃም ጋር እሷ መሀል ግጭት ነው የሚፈጠረው። ዳኒ ተንኮል ነው ይዞ የመጣው። ዳኒ አንድም ቀን ሰው ሲያስታርቅ መልካም ነገር ሲያደርግ አይተነው አናቅም፣ አብሶ በአብርሃምና በሩታ መካከል። ስለዚህ ከእንደዚህ አይነት ሰዎች እየራቅ እኮ ነው። ቁስልን ሊያባብስብህ ከሚችል ነገር እየራቅ ቁስልን ታክመዋለህ እንጂ እንደገና ቁስልን ሊያመረቅዝብህና ዳግም እንደገና ህመም ውስጥ ሊከት ወደሚችል ነገር አትሄድም አይደለ? ስለዚህ የዶክተር ምክር መስማት ቁስል ቶሎ እንዲድን ያደርጋል። በቃ ሌላ አዲስ ነገር የለውም። ይደክመሃል። እኔ አንተ ትደክምብኛለህ። በእናትህ ና ቁጭ በል። ለምን እሱ ተኝቷል? ሲነሳ ታይዋለህ እኮ። ሲነሳ ታይዋለህ። ከራሴ ጋር ነው። እኔ አሁን የአብርሃም ገገማነት የሚያናደኝ ምን እንደሆነ ታውቃላችሁ? እኔ እንጃ ለሚያደርገው ለእያንዳንዱ ነገር ለሚስቱ ክብርና አይምሮ ለምን እንደማይጨነቅ አላውቅም። የሚያደርጋቸው ነገሮች ሚስቱን ሊያሳዝን እንደሚችል፣ ምክንያቱም የልጁ እናት ናት። ይህንን ሳያስብ ቀርቶ አይደለም ከሄርሜላ ጋር እንደዛ የሚለፋድደው ብዬ አምናለሁኝ። ሆን ብሎን የሚያደርገው እንደምታየው ያውቃል። እኔ ሄርሜላን እየተጠቀመባት እንደሆነ ጊዜ እያሳለፈባት እንደሆነ አይኑ። አብርሃም እዚህ ጋር የሁለት ሰው ህይወት ነው እያበላሽ ያለው። ያቺ በገዛ እጇ ገገማ ሆና ነው እዚሁ ልጣጣ ውስጥ እየገባች ያለችው። የማይገባትን የወደደችው እሷ ናት። በቃ የእሷ ሊሆን የማይችልን ሰው የወደደችው እሷ ናት። ሆን ብላ መውደድ ብቻ አይመስልም። የሄርሜላ ትዳር ማፍረስ ነው። የሆነ በቃ ማለት የሆነን ሰው ሲያለቅስ ማየት ነው የፈለገችው እሷ። የሆነን ሰው በልጣ መገኘት ነው የፈለገችው። ግን ቢገባትና አይምሮ ጭንቅላት ቢኖራት ማገናዘብ የምትችላት አይነት ሴት ብትሆን ኖሮ ልትበልጣት የፈለገችው ልትቀማት ባሏን የፈለገችው ሴት እርጉዝ ልጅ ያላት የተጋባች መሆኗን ማሰብ እንዴት እንዳልቻለች ነው ግራ ይገባኝ። ሲንግል ሴት አይደለችም። በጮኝነት ጊዜ በሪሌሽን ጊዜ ያለችን ሴት አይደለም ከሷ በላይ በልጣ ምናምን። ያም ሆነ ይሄ ግን የፈለገ ነገር ቢመጣ ከወለደች ለዛውም ቅርብ ጊዜ ወልዳ ከተነሳች ሴት የተሻለ አመለካከትም የተሻለ ነገርም ብቻ የተሻለ አይነት ሴትም ሆና ለአብርሃም መታየት አልቻለችም። እዚህ ጋር አንድ ማየት ያለባችሁ ወንድ ልጅ ይኸውልሽ የፈለገ ነገር ቢመጣ ከአንቺ ጋር መጥቶ ሊጋደም ይችላል፣ ምን ሊል ይችላል። ግን ወዶኛል፣ ደስ ብዬዋለሁ፣ ቆንጅዬ ስለሆንኩ ነው፣ መርጦኝ ነው ምናምን ኖ። የመረጠው ገላሽን የመረጠው አንድ ቀን ከአንቺ ጋር መጫወት ነው። በቃ ከተመ። ሌላ ምንም ነገር የለውም። አንድ ቀንም ባትሆን በቃ እስክትነቂበትና በቃኝ ብለሽ እስክትሄጂ ድረስ ያንቺ የመሆን ማረጋገጫ ሳይሰጥሽ ምንም አይነት ነገር ማረጋገጫ አንቺም ሳይኖርሽ የኔ ነው ብለሽ በኮንፊደንስ እንዳታወሪ በሚያደርግ ግንኙነት ውስጥ አንቺን የራሱ አድርጎ አቆይቶ የሆነ ሰዓት ላይ እንደ ሸንኮራ መጥቶ ጥሎሽ ይሄዳል። በቃ ይሄ ነው በአብርሃምና በሄርሜላ መካከል ያለው። በዚህ ሁሉ ጊዜ ውስጥ ሙሉ ለሙሉ አብርሃምን ከሩታ ነጥለሽ ወይም ደግሞ ስለ ሩታ እንዳያስብ አድርገሽ የራስሽ ማድረግ አልቻልሽም። ይሄ ሁሉ ከአብርሃም ጋር እንዳትቀጥይና አብርሃምን ጥለሽ እንድትሄጂ ከአብርሃም ጋር እንድትለያይ የሚያደርግ ነው። አብርሃም ደግሞ እኔ እንጃ እኔ ምን አይነት ጭንቅላት እንዳለ አይዶን ነው አላውቅም። እየፈለካት እየወደድካት በሌላ አይነት መንገድ ወይም ሚስትህን ማስተማር የምትፈልገው ነገር ካለ ወይም ሚስትህን በቃ መቅጣት የምትፈልገው ነገር ካለ በሴት አይደለም። የምሬን ነው የምልህ። የእናንተ ትዳር አሁን ከምታሳዩን ነገር አንፃር የተገማማ ነው። በቃ ምንም እኔ እንጃ እኔ የትዳርን ጣዕሙን ወይም ደግሞ ይሄ ትዳር ክቡር ነው የሚባለውን ነገር የምታዩበት ራሱ አይመስለኝም መልሳችሁ አንድ ላይ ብትሆኑ ራሱ። ምክንያቱም እየሆነ ካለው ነገር አንፃር የሆነ በቃ የሆነ ያልተቆላላል አይደለ? በርበሬውም ሽንኩርቱም ቲማቲሙ ምኑም ሁሉም ነገር እኩል ያልተጨመረበት ረድፉን ጠብቆ ያልተሰራ አይነት ምግብ ነው የሆነው የእናንተ ትዳር። በቃ ስትቀምሱ ራሱ የማይጣፍጥ ማለት ነው። ብቻዬን ማንም የለም ከልጆች ከራስሽ ጋር አይደለሽ ምናምን አትበይኝ። ደግሞ ከራሴ ጋር ነኝ። እስቲ ቆይ እየፈራሁሽ ነው። ቆይ እስቲ ቆይ ይኸው ከራሴ ጋር ነኝ። እውነት ከራሴ ጋር ነኝ። ቆይ ትጥለኛለህ አንተ ደግሞ ይኸው ያስ ከራሴ ጋር ነኝ። ማረጋገጫ አግኝተሃል አሁን ከራሴ ጋር እንደሆንክኛ ጎበዝ እኮ በቃ እኔ ምስሉ ፈልገው ናሽ ቢያንስ እንጠጣ ያዛት። በነገራችን ላይ ሩታ ከሄርሜላ ሊያንስ የሚችል ምንም አይነት ቁመና መልክም ምንም የሚያንስ ነገር የላትም። የምሬን ነው የምላችሁ። ምንም የተለየ ነገር ሄርሜላ ጋር የሚያገኘው ነገር የለም። ሄርሜላ አትጨቀጭቆም፣ አትጣላም፣ የፍቅር ሰው ናት ምናምን ያ ምክንያቱም ያንን ብታደርግ በትክክለኛ ማንነቷ ወደ አብርሃም ብትቀርብ አብርሃምን ልታጣው እንደምትችል ሊርቃት እንደሚችል ታውቃለች። ምክንያቱስ ለምንድነው ታዲያ ድራማ የሆነ ገጸ ባህሪ ተላብሳ ከአብርሃም ጋር የሆነችው ካላችሁኝ፣ አብርሃም እናቴ ልቡን አስቀምጦ ነው እሷ ጋር የመጣው። ልቡ ደግሞ ማን ጋር ነው? ሩታ ጋር ነው፣ ሚስቱ ጋር ነው። ስለዚህ እሷ የተሻለ አይነት ሴት ራሷን አድርጋ ማቅረብ ስለፈለገች በየቀኑ በአርቲፊሻል ማንነት ነው ከአብርሃም ጋር የሆነችው።
በቃ በየቀኑ አብርሃም ጋር ስትሄድ አብርሃምን ስታገኘው ከአብርሃም ጋር ስትሆን በአርቲፊሻል ማንነት ነው ከሱ ጋር እያሳለፈች ያለችው። ስለዚህ አሁን አብርሃም ቶሎ ብሎ ወደዚህም እንዳይመጣ እየሆነበት ያለው ምክንያት ምንድነው? እዛ ጋር ያለው ነገር በቃ ዝም ብሎ አለ አይደል? እንዴት ነው ምግብ ቤት እናንተ ምግብ ቤት ሄዳችሁ በቃ ብራችሁን ከፍላችሁ ምግብ አዛችሁ እናንተ ያለፋችሁበት ያልከተፋችሁትን ያላማሰላችሁትን ምግብ እንደ መብላት ነው ለአብርሃም ከሄርሜላ ጋር ያለው ግንኙነት። ያ ስለተመቸው ነው። የአስቤዛ አንጣ የሚለው የለም፣ የቤት ኪራይ የሚለው የለም፣ የወተት የሚለው የለም እዛ ጋር። እንደውም ከሄርሜላ ወተት ይሰጠዋል ለሱ። እዚህ ለልጁ ወተት ይገዛል፣ እዛ ደግሞ ከሄርሜላ ጋር ወተት ይወስዳል። እሱም ልጁም ወተት እየጠቡ እያደጉ ነው። በቃ በአብርሃምና በልጁ መካከል ያለው ልዩነት ራሱ ምንም አይደለም። በአብርሃምና በልጁ መካከል ያለው ልዩነት የእድሜ እንጂ አብርሃም እየሆነና እያደረገ ካለው ነገር አንጻር አንድ አይነት ናቸው። አብርሃም የተሻለ ያገኘ እየመሰለው ያለው ለዛ ነው። አክተር ሆናን የቀረበችው እሱ ጋር ስክሪፕት ይዛ ነው አንብባን የመጣችው። በሪል ላይፍ ቢሆንና ትክክለኛ ሪሌሽን ቢሆን ትክክለኛ ግንኙነት ቢሆን ኖሮ ማንም ፍቅረኛሞች ምንም 100% ሰላም መሆን አይችሉም። ብዙ መጋጨት አለ፣ ብዙ አለመስማማት አለ፣ 3-4 ቀን መዘጋጋት አለ። በእነዚህ ውስጥ አልፎ ነው ሰው ወደ ትዳር የሚመጣው። ትዳር ውስጥም ብዙ አይነት መጋጨት፣ ብዙ አይነት መኮራረፍ አለ። አብርሃም እንዴት ይሄን እንዳመነ ከሄርሜላ ጋር ሲሆን ነገሮች ሰላም ምርጥ፣ በቃ አንድ ጭቅጭቅ ምናምን ከሌለ ፍራ አባቢ ውሃ እያሳሳቀ ነው የሚወስድ ይባላል አባቢ። አንተም ሄርሜላ እያሳሳቀች ነው እየወሰደች ያለችው ደግሞ በቃ አባቢ ወደ ሞት ነው። ያ ዘፈን መሰለህ አንተ ትግስት የምትባል ዘፋኛለች እና ቆጨኝ ይላል ዘፈኗ። ያኔ ሲጠይቀኝ ይሻላል ማለቴ አግደበረ እኮ ነው እንደው ሴትነቴ እኔ ከሩታ አንድ ማደንቅላት ነገር ምንድነው? የምታደርገውን ነገር እያንዳንዱ ነገር ታውቃለች። የምሬ ነው። የምታደርገውን እያንዳንዱ ነገር ታውቃለች። ሆን ብላ ነው የምታደርገው። ከኛ በላይ መቼም አብርሃምን ባሏን አናውቀውም። እሷ ባሏን በምን አይነት መንገድ መመለስ እንዳለባት ስለምታውቅም ይመስለኛል እኛም ስጋት የገባን ያው ከተፈጠሩት እየሆኑት ከነበሩት ነገር አንጻር ከዚህ በፊት አድርጋ ከደረሰባት ነገር አንጻር ነው አሁን እየተቆጣዋት ወይም እየመከርኳት ያለሁትና እሷ ግን ባሏን በደንብ አድርጋ ታውቀዋለች። አሁን እዩት ብቻ በቃ ጋሼ የቀዘቀዘ ምናምን መጣ፣ እዚህ ጋር መሰማመጥ ጀመረ። ከዚህ በኋላ ምን ሊፈጠር እንደሚችል እግዚአብሔር ይወቀው። ሩታ ግን ከባድ ነሽ። ቤት በምን አይነት መንገድ ባልሽ ወደ ራስሽ መመለስ እንዳለብሽ ታውቂያለሽ። የውስጤን አምቄ መግለጽ ቢሳነኝም ባካችከነ ሴት ልጅ እኮ ነኝ ቆጨኝ። እኔ እንደውም ደስ ያለኝ እንደው ታውቃላችሁ ከወለደሽ በኋላ እንደውም አማረባት። የመጨረሻ ሴክሲ ሆነሽ ቆንጆ ሆነሽ በቃ የምሬን ነው። አንዳንድ ጊዜ እኮ እግዚአብሔር እኮ በቃ አንዳንድ አይጥልህም አባቢ። ይኸውልህ ይሄ በቃ አሳምሮ የባሰ ሴክሲ አድርጎ ያልወለደች እኮ ነው የሚመስለው። ገና ምንም እንኳን የወለደች ልትመስል ገና ያልወለደች ልጅ አገረዳ አስመስሏት ቁጭ። መውለድ ለካ አንዳንድ ጊዜም ጥቅም አለው። ልጅ የሰከረው መጀመሪያ ነው። ጭራሽ ይሄን ጠጥታ በቃ ይመችሽ። ከባድ ወይኑ ግን አሪፍ ነው፣ ደስ ይላል። ወደድከው? ጉድ ነው ዛሬ። ሽባ ልታደርግ ነው። እግዚአብሔር ይርዳ። ምንም ማድረግ አይቻልም። በቃ እንግዲህ ሚስት ናት፣ የልጅ እናት ናት። አንቃወም። ይሄን ያምራታል አባቢ። ስንት ዘመን ጥላት ሄደ። እንዴት ነው ማያምራት? ሴት እኮ ናት። ሌላ ወንድ ጋር ከምትል እንዳንተ ከሌላ ወንድ ጋር ሄዳ ከምትጃጃልና ከምትል አባቢ ባሏን አጃጅላ ከባሏ ጋር መተኛት እናቴ ለሷ ትርፍ ነው፣ አትከስርበትም። አንተ እስካሁን ጉልበትን አክስረ የለዛ አይደል? በቃ እሷ ደግሞ ብልጥ ናት አባቢ። ልብህን ታውቀዋለች። አብሶ ደግሞ በታፍታብ አጨክንም። አንተም እሷንም ስላወክ ነው አውቃ አሁን ነገ ደግሞ አስክራይ ነው ምናምን ልትል ወፍ እያወክ ነው። ይኸውልህ ምስክሩ ነው። ሆን ብለህ ነው። ሲጀምር አልጠጣም ማለት ትችል ነበረ። በቃ ልጅህን እንደመጣው አይተህ መመለስ ትችል ነበረ። ጋሼ በታብታብ እንደማትጨክን ስላወቀች ነው እንደዚህ ሆና የጠበቀች። ይኸው ተዝረከረክ ገና በሁለት ብርጭቆ ወይን ለዛው ወንድ ልጅ ሆነ። የኔ ጌታ የኔ ሁሉ ነገር ቀና በልና የት ነው እንደ ጠጣ ቀና በል። የታባ
እንደ አብርሃም የከፈተለት አለ። እናቴ ምን አለብህ አንተ በሽታ ይዞብሽ እንዳይመጣ ነበር። ጋሼ መጠጥ አይችሉም እንዴ? ይሄ ሁሉ ጉራ በሁለት ወይን ለመዝረክረክ ነው? አራ ጋሼ ተው፣ አበጋዝ አፎግረን። ተረጋጋው በዙዚ ነካይ ተረጋጋው። እናቴ አሁን ከላይ ሲሆን ይቀልሻል፣ እሱ ችግር የለውም። በቃ አባቢ በቃ እናቴ ያምራታል። እሷም ሰው ናት። በቃ እሷም እንዳንተ ያምራታል። የኔ እናት እስከ ዛሬ ራሱ ታግዘሽ መኖርሽ በቃ ነገ ደግሞ ምን እንደሚፈጠር እናያለን። አስክራኝ ልትል ምን አባ ነው የሰከርከው? ወፍ እምቢ ማለት ትችል ነበር ከመጀመሪያውንም። ታውቀዋለህ ሩታ እንደዚህ ስትሆን ምን ልታመጣብህ እንደሆነ። በቃ ስራ ያውጣ።